ሃሽማን ደራሲ ማዕበል ፈጠነ ተራኪ ዮሐንስ የዝና ሲሳይ ምስልና ድምጽ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች ክፍል 3 ተዋን የሰወራት ውሃ ነበልባልን በድጋሚ እንቅልፍ ነሳችው። ቶሎ ጠጥቶ እንደ ውሃ ከዚህ ዓለም መሰወር ይፈልጋል። በዚህ በክሱት ዓለም መኖር ሰልችቶታል። ዓለም በከፊል እጅ ብለዋለች። ሌሊት ሲተኛ ተስፋ ቆርጦ ይተኛል። ችግሩ ግን በነጋው ፀሐይ ስትፈነጥቅ ሌላ ዓለም ይዛ የተፈጠረች ይመስለውና ትንሽ ነፍስ ትዘራበታለች። ወደ ማታ ተመልሶ ሲያስበው ግን ያዊችው አሮጌ ዓለም ናት። ስለዚህ መሰወር ያምረዋል። ትንኩሽቱ ነበልባል የሊቁን ቃል መጠበቅ ሲገባው ውሃዋን ጠጥቶ በስዋሬ መኖር ተምኔት ገፋፍቶት በነጋታው ሌሊት ከሊቁ ተደብቆ መጽሐፉን ሸክፎ ቅምጫናውን በቡትቶ ሸጉጦ ወደ ታብር ወረደ። ድቅድቁ ጨለማ እስከ ምጽአት የሚገረሰስ አይመስልም። የታላቁ ዋርካ ክብደት እንደ መልአከ ሞት ጥላ ረዝሟል። የሊቁ ተማሪዎች በእንቅልፍ ሰጥመዋል። ከደም ሰከር ማዶ ለማዶ ካለው ነጫት ከሚባል የገጠር መንደር አንድ ውሻ ለብቻው ከጅብ ጋር ይፋለማል። ጋራው ቁንጮ ላይ የምትስለመለም ኩራዝ ትታያለች። አባ ዮና ቤተ መጻሕፍት ውስጥ ቁጭ ብለው ጸሎት ላይ ነበሩ። ከጎጆአቸው ውስጥ መብራት ይበራል። ድምፃቸው በከፊል ይሰማል። ከነጫቱ ውሻ በቀር የጎንጂ ሰዎች በእንቅልፍ ዓለም ሰጥመዋል። ነጫት ከጎንጂ ደብረ ጥበብ መንደሮች አንዷ ስትሆን የጅብ መናኸሪያ ቢጤ ናት። በአንድ በክፉ ቀን አንድ ጅብ አንዷን ሴት ይዞ ሲነጫት ያየ ሰው እረ ነጫት ቶሎ ድረሱ እያለ ስለ ጮኸባት ነጫት የሚለውን ስም ወርሳለች ይላሉ ታሪክ ነጋሪዎች። በሊቁ ቅኔ ቤት ቀን ቀን በቅኔ ዘረፋ፣ ሌሊት ሌሊት ደግሞ ዜማ ልክና ግስ በማጥናት እንደ ቀትር ንብ የሚናደፉ ተማሪዎች ያለ ወትሯቸው እንቅልፍ ወስዷቸዋል። በእንተ ማርያም ብለው ያመጡትን ቁራሽ ቀምሰው ሁሉም በጊዜ ነበር የተኙት። ነበልባል ጭር ሲል አይቶ ከቅኔ ቤት ወደ ግራ ታጥፎ ቁልቁል ሲወርድ ማንም የተመለከተው አልነበረም። ፊት ለፊቱ ከሚታየው ነጫት መንደር ያለው አሮጌ ውሻ ብቻ ቁልቁል ወደ ነበልባል አፉን አሽሞጥሙጦ ያላዝናል። አላዝኖ ተጊላል። ጥቂት ቆይቶ ደግሞ ይጮኻል። ጋራው ላይ ያለችው የኩራዝ ወጋገን ለብዙ ጊዜ ትጠፋና ብልጭ ትላለች። ነበልባል ግን ልብ ያላት አይመስልም። ለዘመናት የጓጓላትን ምንጭ ለመጎንጨት ቋምጧል። ምንጯን ጠጥቶ ከፍ ሲል መሰወር፣ ዝቅ ሲል ተዋናይን መሆን፣ በጣም ዝቅ ካለ ደግሞ ፋሬስን መሆን ነበር ተምኔቱ። ታዲያ ምን ይሆናል? ታብርን እንደ ወትሯ ስታበር አላገኛትም። ተሰውራ ጠበቀችው። ነበልባል ካፈርኩ አይመልሰኝ ብሎ አዋዜ ከምትባለው አተራ ምንጭ አንድ ቅምጫና ቅል ፍርሷ ቀርቶ ሰው አየኝ አላየኝ እያለ ወደ ባህር ዳር ፊቱን አዞረ። ከላይ ነጫት ሰፈር ሆኖ ሲከታተለው የነበረ አንድ ባላገር አንዲት ጥይት ሲያስጮህ የገበዘ ማርያሙ አገልጋይ አባ ዮና ትልቁን የደብሩን ደወል ደለቁት። ነበልባል መድረሻው ጠፋው። እንደምንም አመልጣለሁ ሲል በባላገር እጅ ወደቀ። ባላገሮች የፊጥኛ አስረው መረመሩት። ትንፍሽ ሳይል ቀረ። አባ ዮና ድሪቶውን ገልጠው ሲፈትሹ አዋዜ ከምትባለው ምንጭ የቀዳውን ድፍርስ ውሃ በትልቅ ቅምጫና ይዞ ተገኘ። አባ ዮና ከታብር ያመጣው መስሏቸው በንዴት እየተወራጩ ምስጢር እንዴት እንደወጣ ለማረጋገጥ ወደ ፋሬስ ሮጡ። ባላገሮች ታቦት የቀሰጠ መስሏቸው
ሁለቱ ሊቃውንት በሌሉበት እንደ ደረቀ ቆዳ ከወንዝ እየዘፈዘፉ ቆዳው እስኪላላጥ ድረስ ገረፉት። ገርፎ ሲበቃቸው በገለባ ሸፍነው ከዳዋ ውስጥ እንደተገኘች አይጥ በሳት ለበለቡት። ስሙን ትንቢት ቀደመው። ነበልባል በነበልባል ተንበለበለ። ሊቁ ፋሬስ በቀለም ልጃቸው የደረሰውን መከራ መቋቋም አቅቷቸው ለወራት አነቡ። እንደ ዳዊት በእንባ ምንጣፋቸውን አራሱ። እንባቸው እንደ ሰን ውሃ ያለማቋረጥ ፈሰሰ። ከታበር ምንጭ በላይ ተንሸቀሸቀ። ለወር ያህል ጉባኤ ዘግተው በሰቆቃ ሰነበቱ። ሰቆቃቸውንም ሰቆቃወ ፋሬስ ሲሉ ርዕስ ሰጡት። ከሰቆቃቸው ጎን ለጎን ባላገሮችን እንደ ቆሙ በእሳት ለማቃጠል ፈልገው ነበር። ኋላ ግን ሐሽማላዊነት ተቃወማቸው። ሐሽማሎች በቀልን በበቀል ደምን በደም ማድረቅ ይጸየፋሉ። ፋሬስም ትርፉ ጸጸት መሆኑን አስበው ተውት። ቢሆንም ባላገሮችን በቀላሉ አልለቀቋቸውም። ለፍትሐ ቤት ብለው ቀላል ቅጣት አስጣሉባቸው። የሆነውንና ነበልባል ደመ ከልብ ሆኖ ቀረ። ተማሪ በሞተ በ7 ዓመቱ ተምሮ ይመጣል ትላለች እናቱ የሚባለው የቆሎ ተማሪ የሞት መዝሙር ለነበልባል ተዘመረ። እማራለሁ ብሎ ቢመጣ ከሌላ መወድስ ለመዝረፍ ቢመጣ ከቆላ ጎጃም ተቀብሎ አደራውን በላ ተብሎ ተሰለሰለት። ነበልባል ከነደደ በኋላ አመዱ ባካፋ ታፍሶ መካነ መቃብር ተሰራለት። ሊቁ ፋሬስም አመዱ ለነበልባል ቅኔ ውእቱ ብለው ከመቃብሩ ላይ ከተቡ። ገሞራው ከዲማ ጊዮርጊስ፣ ታሪኩ ከጎንደር። ነበልባል የተቃጠለለት ተነስተው በእግዚአብሔር ፈቃድ ኮሪያ አቦ ተገናኝተው ከወር በኋላ ጎንጂ ቅኔ ቤት ሲደርሱ ቅኔ ቤቱ ጭር ብሎ ሰነባብቶ እነሱ በደረሱ በነጋታው ጉባኤው በድጋሚ ተጀመረ። ሊቁ ፋሬስ በፋሲካው ሳምንት ምንም ሳይቀምሱ ተማሪዎችን ሲያስተምሩ ውለው ምሽት ላይ ጉባኤውን ጨርሰው ወደ ቤታቸው ሊሄዱ ከቅኔ ዙፋናቸው ሲነሱ 2 እንግዳ ተማሪዎች ተከተሏቸው። እንግዶችን ለማነጋገር ቆሙ። ታሪኩና ገሞራው እንደ ደንቦ ከጉልበታቸው አጠፍ ብለው ሰገዱ። ልንማር ነው የመጣን፣ ፈቃድ ቢደረግልን ብለን የኔታ አለ ገሞራው። ገሞራው በቀኝ ታሪኩ በግራ አቦጀዴያቸውን ትምህርተ መስቀል አመሳቅለው እንደቆሙ መቼ መጣችሁ አሉ ሊቁ ፋሬስ። አሁን መድረሳችን ነው አለ ታሪኩ ስግድ ብሎ። ከወዴት መጣችሁ ነው አሉ ሊቁ ወደ ገሞራው እየተመለከቱ። ለገሞራው የተለየ ሀገር ስለሌለው ከዲማ ጊዮርጊስ እንደመጣ ተናገረ። ለቆሎ ተማሪ ሀገሩን መደበቅ ልማዱ ቢሆንም ለገሞራው ግን ከቶውንም የሚደበቅ ሀገር አልነበረውም። ታሪኩን በደፈናው ከጎንደር እንደመጣ ተናገረ። ከዚህ ድረስ ለምን ደከማችሁ? ሀገራችሁ መማር ትችሉ ነበር እኮ አሉ ሊቁ። በሀገራችን አካባቢ ካሉ የቅኔ መምህራን ተቀይተናል፣ ግስም ቀጽለናል። ወደዚህ የመጣ ነው ለማለስለስ ነው። እሱስ እውነት ነው አሉ ሊቁ ንግግራቸውን እንደ ቅኔ ከአፋቸው ላይ ነጥቀው። ቀጥለውም ቅኔ ማስተማር ከጀመሩበት ጊዜ ጀምሮ እንደሚያደርጉት ሁሉ ስለ ራሳቸው ማብራራት ጀመሩ። ከጣት ጣት እንዲልቅ ከመምህርም መምህር ይልቃል ብለው ቀጠሉ። ሁለቱ እንግዶች ጆሮአቸውን አቆሙ። ገሞራው እንደ አብነት ተማሪነቱ የሊቁን ንግግር በአእምሮ ሰሌዳ ላይ ማስፈር ጀመረ። ታሪኩም ወተት የመሰሉ ጥርሶቹን በውብ ከናፍሩ ገርበብ አድርጎ ያዳምጥ ያዘ። ከጣት ጣት እንዲልቅ ከመምህርም መምህር ይልቃል
በተለይ ደግሞ ቅኔ ድርሰት ስለሆነ እንደየሰው ዝንባሌ ይለያያል። መምህር መርጦ መቀጸል ደግሞ የበለጠ ምሁር ያደርጋል። በዚያም ላይ ከትውልድ ቀይ ርቀው ሲማሩ ቶሎ ማወቅ ይቻላል። ልቡና ክት ይሆናል። ወደ ተለያዩ አቅጣጫዎች አይበተንም። ከወላጅ ጋር ሲሆኑ አባት ወደ እርሻ ይጠራል፣ እናትም እንዲረዷት ትፈልጋለች። በመሃል ቅኔው ይጎዳል፣ ዕውቀቱ ይላላል፣ ውሽልክ ቢጤ ሆኖ መቅረት ይመጣል። ለሁሉም እንኳን ደህና መጣችሁ። ፈጣሪ ቅኔውን ይግለጥላችሁ። የአምላክ እናት እመቤቴ ማርያም ትርዳችሁ። ሁለቱም በአንድነት እጅ ነሱ። ሊቁ የተለመደችዋን ማሳረጊያ ጥቅስ መዥርጠው ንግግራቸውን ቀጠሉ። ለዘመጽሐቤ ይሰድዶ ወደ እኔ የመጣውን አላባረረውም ብሎ መምህራችን ኢየሱስ ክርስቶስ እንዳስተማረን ከጉባኤ የመጣ ተመለሰ አይባልም። በተለይ ቅኔ ቤት የሀገር ሀብት ነው፣ የግሌ አይደለም፣ የእናንተም ጭምር ነው። እንድትማሩ ፈቅጃለሁ። ዳሩ ግን የመጣችሁት ለመማር ስለሆነ ተግታችሁ ቀጽሉ። ለቅኔው እንደሆነ አንድ ጊዜ መተንለታል የሚል ፉከራ እየዘራችሁ እንዳተኙ። ውዳሴ ማርያም እየደገማችሁ ግስ ማጥናት አለባችሁ። ዘመኑ ክፉ ስለሆነ ውዳሴ ማርያም ከመድገም ቸል አትበሉ። እንዲያውም በአዋጅ የሚሰበስበን መልካም ኖላዊ ጠፍቶ እንጂ በጋራ ሆነን እግዚኦ መሐረነ ክርስቶስ እያለን ሰላምና አንድነትን የምንለምንበት ዘመን ነበር። ቢሆንም የግል ጸሎታችንን የሚነሳን የለም። በግልም ቢሆን ተግቶ መጸለይ ነው። ሊቁ ፋሬስ ስለ መራራው ዘመን አምርረው ተናገሩ። ሁለቱም ተማሪዎች ሊቁን በስሜት አዳመጧቸው። ሊቁ ሰማይና ምድሩን አንድ ጊዜ ቃኝተው ስማችሁን ትነግሩኝ አሉ። ወደ ታሪኩ ዞረው ታሪኩ እባላለሁ አለ ታሪኩ። ታሪኩ ሸጋ ስም ነው። ሸጋ ስም። በዚያውም ላይ የባለ ታሪኮች የጎንደር ልጅ። ኧረ ታሪኩ እንዴት ያለ ግሩም ስም ነው! እስቲ አንድ ጊዜ አጨብጭቡለት ልጆች አሉ ሊቁ ፋሬስ ወደ ጉባኤው ዞረው። ያ ሁሉ ወፈ ሰማይ ተማሪ ያጨበጨበለት። ተማር ፈቃዴ ነው። ወንዝ ተሻግረ መጥተህ ተመለስ አትባልም። አንዳንድ ድኩማን መምህራን ከወንዝ ልጃቸው በቀር እንዲህ አይነቱን ዕድል ለሁሉ አይሰጡም። ቀለም ይነፍጋሉ። በወንዝ ልጅ ብቻ ተከበው የባዶነት ገመናቸው እንዳይወጣ ይጥራሉ። ሊቅነታቸው ከወንዝ አልፎ በሌሎች አንደበት እንዲተች ወይም እንዲወደስም ብዛም አይፈልጉም። እኔ ግን እንዲህ አይነቱ ነገር አይነካካኝም። ይህች የወንዝነት ጨዋታ የድሮ መምህራንን አትገልጥም። ለመጣው ሁሉ ቤቴ ክፍት ናት። ብቻ ጎንጂ የበእንተ ማርያም ቁራሽ ለመለመን መንደር እንደ ልብ አይገኝም። ሁሉም ተማሪ የሚተዳደረው በእንተ ስሟ ለማርያም ብሎ ስለሆነ መንደር ይጠበናል። ምንዳቤው ከባድ ነው። ችግሩን ከቻልኸው ፈቅጃለሁ አሉ ሊቁ በድጋሚ። ታሪኩ ጉልበቱ እስኪታጠፍ እጅ ነስቶ እንደሚዋጋ በግ እየተንደረደረ ሄዶ ጉልበት ሲስም ሊቁም ትከሻውን ሳሙትና ወደ ቦታው ተመልሶ ተቀመጠ። ፊታቸውን ወደ ገሞራ አዞሩ። ያንተሳ ስምህ ማን ነው አሉ። ገሞራው እባላለሁ። ሊቁ ፋሬስ ጥርሳቸውን በመሐረባቸው ከልለው ተዋ ብለው ሳቁ። ገሞራው ወይ ገሞራው አሉህ ያሉ ስሙ ገርሟቸው። ገሞራው ያሉህ በምን ምሕኛት ነው? ሊቁ በምጸት ፊት ጠየቁ። ገሞራው አልመለሰም። ፈገግ ብሎ ዝም አለ። አንዳንድ መምህራን ራሳቸው ጠይቀው መናኛ ተማሪ ሲመልስላቸው ደስተኞች አይሆኑም፣ ይበልጥ ይቆጣሉ። ገሞራው ይህንን የመምህራን ጠባይ ጠንቅቆ ያውቃል። ዝምታን ያስመረጠውም ይሄ ጠባያቸው ነበር።
ይገርማል እኮ ገሞራው አሉህ። በመጥራትም በማሽሟጠጥም ቅላጼ ተናገሩ። ገሞራው በስሙ ገናናነት የደረሰበትን ተሳልቆ ወደ ውስጥ ዋጠ። በል እንግዲህ መልካም መንገድ መጥተሃል። እኔም ገሞራውነትህን ከቅኔ ውስጥ ፈልቅቄ ያገኘው ይሆናል። ሙያህን ያለው ብስለትህን እፈትሻለሁ። ቅኔህን አይቼ ነው እንግዲህ ገሞራው ብዬ በስምህ ልጠራህ የምችለው። በእርግጥ ገሞራው የባለቅኔዎች ስም ነው። ድሮ ባለቅኔዎችና አርበኞች በዚህ ቅጽል ስም ይጠሩ እንደነበር አውቃለሁ። ዛሬ ግን የቀረ መስሎኝ ነበር። ሰተት ብሎ ደጅ የገባ ወይም በቤቴ። ከውስጣቸው ተገረሙ። ግርምቱን ወደ ውስጥ ውጣው። በሉ ከ3 ቀን በኋላ በጉባኤ ጊዜ ቅኔ ቆጥራችሁ እንድትመጡ ለአንተም ፈቅጃለሁ አሉ ሊቁ። አሁንም በአሽሙር ዓይን ወደ ገሞራው እየተመለከቱ። ገሞራው ስሙ ለራሱም ገረመው። እየገረመው እንደ ጓደኛው ጉልበቱ እስኪታጠፍ ሰግዶ ጉልበት ለመሳም ተንደረደረ። ሊቁ እሱንም እንደ ታሪኩ ትከሻውን ስመው በሉ ለ2 ለ3 ቀን ያህል ከቀየው ጋር ተለማመዱ አሉና ቶማስ የተባለውን ቸር ተማሪ ጠሩት። ቶማስ ማቁን ትምህርተ መስቀል ለብሶ ወደ የኔታ ቀረበ። እኒህ ተማሪዎች ገሞራውና ታሪኩ ይባላሉ። እንግዲህ እንግድነቱን በአንተ ዘንድ ጥየዋለሁ። በዚህ ሳምንት ከጎጆ ይረፉ። ከሳምንት በኋላ እኔው ራሴ ጎጆ አፈላልጌ እሰጣቸዋለሁ። እሺ የኔታ እሺ አለ ቶማስ በትህትና። በሉ ለቅኔ ዘረፋ መለሳለሁ አሉና ሊቁ ፋሬሱን ልቅ አሉ። የጎንደሩ ሊቅ አጽቁ ድንግላይ ሲሆኑ ሚስት ለማግባት ብዙ ጊዜ አስበው ነበር። ነገር ግን አባ ደመና ሚስት ቢያገቡ እንደማይጠቅማቸው ስለነገሯቸው ያለ ትዳር ይኖራሉ። ምንኩስናውንም የኋላ ኋላ አላጣውም ብለው ለጊዜው ዘለውታል። በጎንደር አሉ የተባሉ ገንጳሌ መጽሐፍ ሲሆኑ ቤታቸውም ከጎንደር ባታ ለማርያም አጠገብ ይገኛል። ለቤተ ክርስቲያኑም ለከተማውም ማዕከል ነው። በእርግጥ ቤታቸውን የተወራረደ ፈልጎ ያገኘውም፣ ለፈቀዱለት ግን ዘውትር ክፍት ነው። ሥራቸውን ቤታቸውን ዘግተው ምስጢር ሲመረምሩ፣ መጽሐፍ ሲገነጵሉ መዋል ነው። ወደ ማታ ግን ትንሽ ጠጅ ለመጠጣት ወደ አበቄለሽ ብቅ ይላሉ። በቀር ሊቅ አጽቁ የንባብ ሰው ናቸው። በዚህም የጎንደር ሊቃውንት ገንባሌ መጻሕፍት ተላው ያሰሩ ለኖላዊ ሲሉ ያወድሷቸዋል። ሰማዕቱ ኖላዊን ተክተው የተገኙት ብቸኛው ሊቅ ስለሆኑ ስማቸውንም ግብራቸውንም ወርሰው በሊቁ በኖላዊ ስም እንዲጠሩ ብዙሃን ሊቃውንት ቢመኙም ሊቅ አጽቁ ግን ያንን አላደረጉም። ያው ሊቁ ሊቅ አጽቁ ናቸው። በሙያ ግን እንደ ኖላዊ ይመራመራሉ። እንደ ቀዳማዊ ሊቅ አጽቁ ከበጋ ሰማይ ዝናም የሚያወርድ ጥበብም አላቸው። የደብተራው ግቸው መጽሐፍም በእጃቸው ነው። ሐሽማል የተባለውን ምስጢራዊ መጽሐፍ ከሰማዕቱ ኖላዊ ከተረከቡ ወዲህ ግን በአደባባይም ብዛም አይታዩም። ሌላው ቀርቶ ከአበቄለሽ ጠጅ ቤት ሲመለሱ እንኳን ጥላቸውን ጭምር አያምኑም። ቀኝና እግራቸውን እየፈተሹ ፊትና ኋላቸውን እያማተሩ ቀስ ብለው ቤታቸው ገብተው ይዘረጋሉ። ከዚያም ይፈላሰፋሉ፣ ይጽፋሉ፣ ይራቀቃሉ። ሊቅ አጽቁ ከአበቄለሽ ተነስተው ቤታቸው እንደደረሱ የጠቢቡን እግር አጥበው በክቡር እንግዳ ወግ ካስተናገዷቸው በኋላ ነበር ከሆረ ጋር ወግ የጀመሩት። ጠቢቡ ሆረ ሊቅ አጽቁን በትክክል እንዳገኟቸው ተረድተው እጨጌ ሰፈር የተንከራተቱበትን ጊዜ በከንቱ እንዳልደከሙ ቆጥረውታል። በእርግጥ ትላንት መጽሐፉንና ሊቅ አጽቁን ሳያገኙ ሞተው ቢሆን ኖሮ በሰማይ ቤትም ሆነው ንዴቱ ይለቃቸው አልመስላቸው ብሎ ነበር ያመሸው። ለመሆኑ ለጎንደር ጠጉረ ልውጥ ሲሆኑ
ከማንደፍሮ ዘንዳ ምን እግር ጣሎት አሉ ሊቀ አዝቆ። አመጣጤ እኮ ደርሶ ነበር፣ በስህተት ከዚህ ከይሲ እጅ ወደቅኩ እንጂ አሉ ጠቢቡ ሆረ። እኔ ዘንዳ? አዎ። በሰላም ነው አሉ ሊቀ አዝቆ የሚሉት ግራ ገብቷቸው። አዎ በሰላም ነው አሉና ከስር ጀምሮ ይተርኩላቸው ጀመር። ከዓመታት በፊት በድሮ አጠናቀር በዛሬው ገነት ተራራ የሰማዕቱ የኖላዊ ቀብር ከመፈጸሙ 2-3 ቀን ቀደም ብሎ መጽሐፍቱ አብረው እንዳይቀበሩ እናንተ ጠቢባኑ መክራቸው እንደነበር አለቃ ድንቁ ዘጎንጅ ይተርካሉ። ሊቀ አዝቆ የድንቁን ስም ሲሰሙ በድንጋጤ ቀና ብለው ጠቢቡ ሆረ ላይ አተኮሩባቸው። ይህንን ምስጢር ለእኔና ለጓደኛዬ ፋሬስ ሲነግሩን ኖሮ ብለው ጠቢቡ ሆረ ቀጠሉ። የቀለም ጓዴ ፋሬስ ዛሬ በጎጃም በጎንጂ ደብረ ጥበብ በተዋኔ ቅኔ ቤት መምህር ሆኖ ተሹሟል። እኔና ፋሬስ በአንድ ነው ቅኔ የዘረፍ ነው፣ በአንድ ነው መጽሐፍና ግስ ያጠና ነው። ከድንቁ ቅኔ ቤት ሁለታችንም በመማር ላይ ሳለን ይህንን ምስጢር እየሰማን አደግን። እንዲያውም አለቃ ድንቁ ወደ ጎንደር ዘልቄ መጽሐፉን ጥራዝ በጥራዝ ገልብጬ አመጣላችሁና ወደፊት ሀገር ትለውጡበታላችሁ እያሉ በሕፃንነት አእምሮአችን ላይ ጭምር ይስሉብን ነበር። ነገር ግን ቅድሚያ ቅኔው ይቅደም ብለው በመወድስ እየቀረጹ አሳደጉን። ዛሬ አለቃ ድንቁ የሉም። ከቀብር በኋላ ቅኔ ቤቱን ጓደኛዬ ሊቁ ፋሬስ ተረክቦታል። እኔ ጥበባቸውን ለመፈለግ እንደ አሞራ መዞር ከጀመርሁ ዓመታትን አሳልፌያለሁ። በዙረቴ ብዛት የጎጃም ሊቃውንት ሆረ የሚል ቅጽል ስም ሰጡኝ። ትናንትና የባስ ብሎ እርሶን አገኛለሁ ስል ማንደፍሮ በጠመንጃ ልብ ራሴ ሊለኝ ሲል መቤት የጥላዋን ጥላ ክንፏን ዘርግታ ዳነችኝ። ጠቢቡ ሆረ ትናንት በስህተት ከሞት አፋፍ መትረፋቸውን ከነገሯቸው በኋላ አመጣጣቸው እሳቸውን ፈልገው እንደሆነ በግልጽ አጫወቷቸው። ሊቀ አዝቆ ምንም መልስ ሳይሰጡ ሲያዳምጧቸው አምሽተው ጸሎት አድርሰው ከመጀመሪያው ክፍል ላይ ካለች ድንክ አልጋ ላይ እንዲተኙ ለጠቢቡ ሰኔል አነጠፉላቸው። ሊቀ አዝቆ ግን ባዶ አመድ ላይ ጋደም አሉ። ከዚያም ሊቀ አዝቆ ከሌሊቱ 6 ሰዓት ላይ ተነስተው ከመተአምር የሚባለውን ጸሎት በአቡሻክሩ ቀመር መሠረት ከአሽማል ውስጥ ገልጠው ቃላቱን አስተካክለው ጸለዩ። በትክክል ሆረ የዚህ ምስጢር ተካፋይ ምስጢረኛ እንደሆኑ በጸሎቱ መሠረት ተረዱ። ከዚያ በኋላ ከሆረ ምስጢር መደበቅ አልፈለጉም። በቀጥታ ወደ ሥራ መግባት እንዳለባቸው ወስነው አደሩ። ጠቢቡ ሆረም ጋደም እንዳሉ በዐይናቸው ሽፋሽፍት እንቅልፍ አልዞረም። ይልቁንም ከውስጠኛው ክፍል በሚንቦገቦግ ቀይ ብርሃን የጸሎት መጽሐፍ ሲያነቡ ነጋ። ቅኔ ዘረፋ። ገሞራውና ታሪኩ ቅኔ ቤት በደረሱ ምሽት ሊቁ ለቅኔ ዘረፋ ተዘጋጁ። ምሽቱ ድንግዝግዝ ብሏል። የጎንጂ ደብረ ጥበብ ቀላያት ይፈሳሉ። ፈረሰኛው ማዕበል ወንዞቹን ያማታቸዋል። ውስጣቸው እንደ ገሞራው ዓይን ደፍርሷል። ባለግርማ ሞገሱ የተዋናይ ትልቁ ዋርካ በነፋሱ ማዕበል ይገፋል። 5 የዋርካው አክናፎች ወደ 5 አቅጣጫ ነፋሱን ተከትለው ይወዛወዛሉ። 6ኛው ግን ከግንዱ ተገንጥሎ ያለ ክንፍ ስለቀረ እንደ ሌሎች አይወዛወዝም። ገና ከምሽቱ 1 ሰዓት ቢሆንም ጨለማው ከበድበድ ብሏል። ሸማ ማጠቢያ በሚባለው ወንዝ ማዶ ለማዶ ከገመገሙ ጥግ የጅብ ጩኸት ይሰማል። የጅቡን ጥሩምባ ተከትሎ የሚንጫጩ መንጣዛ ውሾች የጅቡ ጩኸት ተግ ሲል እነሱም ዝም ይላሉ። የውሾቹ ጩኸት ሊቁ ፋሬስን ተከትለው ቅኔ ከሚቀበሉ ተማሪዎች ጋር መመሳሰልን ይፈጥራል። ጅቡ አፉን ከመሬቱ ጋር ሰፍቶ ሲጮህ ውሾችን በራሳቸው ዜማ ያጅቡታል፣ እንደ ቅኔ ይቀበሉታል።
የውሾቹ ጩኸት እንዳበቃ የጅቡ ድንፋታ ይቀጥላል። አንዳንድ ጊዜ ጅቡ ጩኸቱን ወደ ሳቅ ያመጣዋል። ሀገሬው ይህችን የጅብ ጩኸት ከጤና አይቆጥራትም። እንደ ባለ ደም አጥብቆ ይጠላታል እንጂ በሀገሬው አተታ መሠረት ጅብ ጩኸቱን ከድንፋታ ወደ ሳቅ ቃና የሚለውጠው ሰው ሊነክስ ሐሞት ሊሰበስብ ሲፈልግ እንደሆነ ይገምታል። የጎንጂ ደብረ ጥበብ ጀንበር ላባዋን ጠቅልላ ለአድማስ ግርዶሽ አስረክባለች። ድጋሚ የምትወጣ አትመስልም። ከበእንተ ማርያም መልስ ከመንደር ወደ ቅኔ ቤት የሚመጡ ተማሪዎች አኮፋዳቸውን በየጎጆው ደጃፍ እየጣሉ ወደ ቅኔ ዘረፋው ገሰገሱ። ማኅበር ቤት ወደሚባለው የዕለቱ የተማሪዎች መሰብሰቢያ ሰቀላ ቤት ተጣደፉ። ተማሪዎች እየተጣደፉ ገብተው እንዳበቁ ሊቁ ፋሬስ ወደ ዕለቱ ግስ ግሰሳ አመሩ። ሊቁ ግስ መገሰስ ሲጀምሩ ድምፃቸው ተስገመገመ። ማኅበር ቤቱ በተማሪዎች ተሞላ። የቅኔ ዘራፊዎች ከፍ ካለ መደብ ላይ በክብር ተሰይመዋል። ማኅበር ቤቱ ቅኔ ሸተተ። ሊቁ ድምፃቸውን ጎላ አድርገው ግስ ሲገስሱ ቅኔ ዘራፊዎች የግሱን አመልና ጠባይ በጥሞና ያዳምጡ ጀመር። ግሱ እንዳበቃ የግሱን አወራረድ ከየኔታ እየተቀበለ ለተማሪዎች ያደርስ የነበረው ድምፀ መልካም ብላቴና ተማሪ ትዕምርተ መስቀል ለብሶ ከመሃል ቆመ። ሊቁ ፋሬስ ራሳቸውን እንደ ማሸት ገጻቸውን እንደ መዳበስ አድርገው ተቀበል አሉ ቅኔውን ሊዘርፉ። ተቀባዩ ጉሮሮውን ጠረገ። ሊቁ ከመንበራቸው እንደ መናጥ ብለው በወፍራም ድምፅ ቅኔውን ጀመሩ። ታብር ኮነት ከመቀዳሚሃ በግብራ እስመ ለተዋነይ ጥበብ ወለነበልባል መከራ። ያ መልከ መልካም ብላቴና ተማሪ ከውስጣቸው ፈልቅቆ እንደ ማውጣት በሚቆጠር መልኩ ተቀበላቸው። ድጋሚ እንዲደግሙለት አልፈለገም። አንድ ጊዜ ነገሩት፣ አንድ ጊዜ አስቀረው። መልሰው ብለው ወደ ሌላው ሐሳብ ነጎዱ። 3 ጊዜ እንደመላለሰው ያ ሁሉ ተማሪ ያችን ሰላቢ ቅኔ እንደ ቁንጫፍ ተለተላት። በዚህ መልኩ መወድስ ድረስ ሲዘርፉ ያ መልከ መልካም ብላቴና ሲቀበል ምሽቱ ወደ 4 ሰዓት ተቃረበ። በእንግዳ ወግ ከቶማስ ቆጥ አልጋ ላይ ጭር እንዳለች ዶሮ የተንጠለጠሉት ታሪኩና ገሞራው በየኔታ ቅኔ እጹብ መንክር ሲሉ አመሹ። መወድስ ላይ ሲደርሱ ገሞራው ተረጋግቶ መቀመጥ አልቻለም። ተነስ ታሪኩ ተነስ አለ ገሞራው። ምን እንስራ? ቅኔ ወደሚዘረፍበት ሄደን በደንብ መስማት አለብን። ይሻላል ብለህ ነው አለ ታሪኩ። ታሪኩም ከገሞራው ቀድሞ ወደ ቅኔ ዘረፋው ለመሄድ ፈልጎ ነበር። ነገር ግን ሳይሞቅ ፈላ የምትለዋን የተማሪ ብሂል ፈርቶ ዝም አለ። ወዲህም ቅሌት ስለመሰለው ይህን ሐሳብ ለገሞራው ሳያካፍለው ቀርቶ ነበር። ገሞራው ግን ቅኔ ሲሸተው መወድስ ሲሰማ ሂድ የሚል ቅኔ መንፈስ ወረረው። ተረጋግቶ መተኛት ተሳነው። ታሪኩ ያሰበውን ገሞራው ሲነግረው ደነቀው። ይሻላል ብለህ ነው እንሂድ አለ ታሪኩ በድጋሚ። አዎ መሄድ አለብን። የተማሪና የሴት እንግዳ የለውም አይደል ተረቱ በራሱ። መሄድ አለብን። ተረቱ ከተረት ወደ እውነት መምጣት አለበት። ተነስ ታጠቅ፣ መሄድ አለብን አለ ገሞራው ከቆጥ አልጋ ወደ መሬት እግሩን እየሰደደ። ሁለቱ ኃያላን ቅኔ ዘራፊዎች ከቶማስ የቆጥ አልጋ ወርደው ወደ ቅኔው ዙፋን ደረሱ። ቅኔው እንደ ውሃ ከሚቀዳበት ከዋናው ማኅበር ቤት ሲደርሱ ባይሆን ዘው ብለን ወደ ውስጥ ከምንገባ በውጭ ሆነን እንስማ እስኪ አለ ታሪኩ። እንደሱ ይሻላል? ገሞራው ጠየቀ። አዎ ሳይሞቅ ፈላ እንዳንሆን በእንግዳ ደንብ እዚህ ላይ አረፍ ብለን እስከ ፍጻሜው ድረስ መከታተል አለብን። ገሞራው በታሪኩ ሐሳብ ተስማማ። ሁለቱ የቅኔ ዘራፊዎች ከማኅበር ቤቱ ጀርባ አረፍ ብለው በሊቁ ቅኔ ጹብ መንክር ማለት ጀመሩ። ሊቁ አሁንም አዲስ ቅኔ እየዘረፉ ምድሪቱን ያረሰርሷት ይዘዋል። የገሞራውም ነፍስ አብራ መረስረስ ጀመረች።
እንደተለመደው እነዚያን በርበሬ የተረጩ የሚመስሉ አይኖቹን በሽፋሽፍቱ ጭራሮች ገርበብ አደረጋቸው። አይኖቹ ደስ በሚል ሰመመን ተስመነመኑ። የተፈጥሮ ውበቱ ነው። ትልቅ ነገር ሲዘግብ አይኖቹን ገርበብ አድርጎ እያየ እንዳላየ እየሰማ እንዳልሰማ ያስመስላል። በደንብ የሚሰማው ግን እኒህን አይኖቹን እንደ ሰለሞን ገርበብ ሲያደርግ ነው። ጠቢቡ ሰለሞን አይኖቹን ገርበብ አድርጎ ንግሥት ሳባን በፍቅር እንዳጠመዳት፣ ጠቢቡ ገሞራውም በርበሬ የተረጩ የሚመስሉ አይኖቹን ገርበብ አድርጎ ቅኔን በፍቅር የማጥመድ ሰናይ ልማድ አለው። ጓደኞቹ እንቅልፍ ውስጥ የሰጠመ መስሏቸው ከእንቅልፉ እንዲነቃ ሲጠሩት አይኖቹን እንደ ሰለሞን ገለጥለጥ አድርጎ አነኑ ሞልቤ ንቅህት የምትለዋን የተለመደች ጥቅሱን ወርወር አድርጎ መልሶ አይኖቹን ጨፍኖ ወደ ምርምሩ ጥልቅ ይላል። ከሰው ጋር ሆኖ ሥራውን ሰርቶ የሚጨርሰው አይኖቹን በማስለምለም ወደ ውስጡ በማሰብ ነው። የቅኔው ሊቅ በቅኔ ዘረፋው ገፍተውበታል። ጉባኤ ቃና ዘአምላኬ ሚበዝሁ ዋዜማ ሥላሴ ዘይዜና መወድስ የሚባሉትን ፈታኝና ጠንቀኛ ቅኔዎችን ዘርፈው እንዳበቁ በል መልሰው አሉ። ከፊት ለፊታቸው ቆሞ ቅኔ ወደሚቀበለው ብላቴና ተማሪ እየተመለከቱ። ከሊቁ አንደበት ቅኔዎችን እየተቀበለ ወደ ተማሪዎች ይተፋ የነበረው ቀጫጫ ተማሪ መወድሱን በግዕዝ መለሰው። ሊቁ ከትልቁ ከቅኔ ክፍል ከመወድስ ጀምረው ወደ ታች ጉባኤ ቃና ወደሚባለው ታህታዊ ቅኔ ክፍል በአማርኛ እየፈቱ ምስጢሩን እያብራሩ መጥተው ከጉባኤ ቃናው ክፍል ደረሱ። ቀደም ብሎ የተቀኙትን ቅኔ ወደ አማርኛ ያብራሩ ገቡ። ታብር ኢኮነት ከመቀዳሚሃ በግብራ እስመ ለትዋነይ ጥበብ ወለነበልባለ መከራ። እግዚአብሔር ያቀዳት ለጥበብ ለሥራ እሷም ግራ ገብቷት አጋባችን ግራ። በእሷ ስመራመር እኔንም ጨምራ በሰነፎች ሕይወት እየጠራች መከራ አሉና በአጭር ቃል አስቀመጧት። ተማሪዎች የገባቸውንም ያልገባቸውንም ቀለም ሲጠይቁ ሊቁም የተማሪዎችን ጥያቄ ሲቀበሉ ቆይተው ጨርሰው ከወንበራቸው ሊነሱ ሲዳዱ የኔታ አለ በድንገት አንድ ተማሪ። አቤት አሉ በጨለማው ውስጥ ድምፁን ወደ ሰሙበት አንገታቸውን ዘንበል አድርገው። ታብር ግን እንደ ተሰወረች ነው የምትኖር ወይስ የምትገለጥበት ቀን ይመጣ ይሆን? አለ ተማሪው ነበልባል በእሷ እንደ ተቀጸፈ ሳያውቅ። ሊቁ ፋሬስ የፈሩት ጥያቄ ሲነሳባቸው ቀንዷን እንደ ተመታች ላም ተቀመደመዱ። አይ እንዲያው የቅኔ ልክፍት እኮ አሁን ምን አስለፈለፈኝ አሉ በልባቸው። ከዚያም ትንሽ አሰቡና የሚሉትን ቢያጡ ሸጋ ሸጋውን ምስጢር ነው መጠየቅ። ከእናንተ አቅም አትለፉ፣ ከልክ አትለፉ፣ አትንቦጥረሩ እያሉ መዝለፍ ጀመሩ። ሊቁ አልፎ አልፎ እንዲህ አይነት ተግሳጽ ይወረውራሉ። ያለ ልክ ያበሳጫቸው የጥያቄው ክብደት አልነበረም። ይህንን ጥያቄ ከዚያ ሁሉ ወፈ ሰማያት ተማሪ መሃል ማብራራት ፈንጅ ማጥመድ እንደሆነ ገብቷቸው ነው። ጥያቄውን በመመለስ ፋንታ ተማሪዎችን በተግሳጽ አስበረግጓቸው። ተግሳጹ ግን ከአንገት በላይ እንጂ የአንጀት ውስጥ አይደለም። ከልክ አትለፉ፣ ሸጋ ሸጋውን ብቻ ጠይቁ ብለው ግሳጼ ሲሰነዝሩ ጥያቄውን ያነሳው ተማሪ ዝምታን መረጠ። ጉባኤው በሙሉ በአርምሞ ተዋጠ። ሊቁ አፈፍ ብለው ከመንበራቸው ተነስተው ጉባኤውን በጸሎት አትመው ለነበልባል እያነቡ ወደ ቤታቸው ሄዱ። ገሞራውና ታሪኩም ቀስ ብለው ወደ ቶማስ ጎጆ ገብተው ከቆጥ አልጋው ላይ ወጥተው ጋደም ጋደም አሉ። በውስጣቸው ግን ቅኔውን ከማሰላሰል አላመለጡም። ሁለቱም በየፊናቸው ያብሰለስሉት ያዙ። የታብርን ነገር ውለን አድረን እንጠይቃለን በማለት ምስጢሩን በይደር ያዙት። ያቺ ሰላቢ ቅኔ በተዘረፈችበት ምሽት በቅኔ ቤቱ ቅጸላው ደራ።
ተልካሻው ደርቤ ሳይቀር ውስጠ ወይራውና ሸካራው የቅኔ መንገድ ይረዳው ይመስል እንደሚጮህ አውራ ዶሮ ተንተፋተፈ። እንቅልፍ እንዳይጥለው ደረቱን ለጎንጂ ደብረ ጥበብ ነፋስ አዜብ ሰጥቶ ለጥናት ተሰለፈ። ተማሪዎችን በመሰለል ተጠምዶ ወሬ ለመምህሩ በማቀበል የሚታወቀው ደርቤ ያለ ወትሮ ድምፁ እስኪዘጋ ቃሉ እስኪሰል ጉሮሮ እስኪሻክር ድረስ መወድሱን ሙጥኝ ብሎ አመሸ። ትጉሃን ተማሪዎችማ መቼም ቢሆን እንደ መላእክት ናቸው። እንቅልፍ አይነካካቸውም፣ ስንፍና አይጫጫናቸውም። እንዲህ ያለ አነጋጋሪ ቅኔ ተዘርፎ ቀርቶ ለተራው ቅኔም ቢሆን ትጋታቸው አይጣል ነው። እንደ ወፍ ልጅ ሲንጫጩ ያነጋሉ። ድቅድቁ ጨለማ እየተጋመሰ ቢሆንም ቅሉ በቅኔ ተማሪዎች የዓይን ሽፋሽፍት የእንቅልፍ ዘር ውር አላለም። ከቅኔው ጋር እንደተላፉ አደሩ። ሊቁ ለተማሪዎች ይጠቅማል ያሉትን አብራርተው ከጥቅሙ ይልቅ መዘዙ ይበዛል ብለው የገመቱትን የቅኔ ክፍል ከመናገር ተቆጠቡ። ስለ አርከለዲስና ስለ ተዋናይ ፍየል እንዲሁም ስለ ታብር ትንሽ ፍንጭ ተናግረው ውስጠ ወይራውን ደበቁ። በቅኔ የበሰሉ አስቀጻዮች ለጀማሪ ተማሪዎች በደንብ እንዲያስቀጽሉ አዘው ሲያበቁ ወደ ቤታቸው ሄዱ። ሊቁ ፋሬስ ወደ ቤታቸው ከሄዱ በኋላ ለቅኔ ዘረፋ የተሰበሰቡ ተማሪዎች ቅጸላውን ዳግም አደሩት። ከመሃል ሰንፎ የተኛውን አውደልዳይና ተልሚድ ተማሪ ውሃ እየቸለሱ እየቀሰቀሱ እነሱ የዘረፉት ይመስል በመምህሩ ሰምና ወርቅ ጭብጥ ዙሪያ የሐሳብ ፍጭት ፈጥረው ተተጋተጉ። ዱላ ቀረሽ ጠብና ክርክር ሲያካሄዱ ድቅድቁ ጨለማ ወደ መጋመስ ተጠጋ። ሽራፊዋ ጨረቃ ድቅድቁን ጨለማ በለሰለሰ ብርሃኗ እየሰነጠቀች ከጎንጂ ደብረ ጥበብ ሰማይ ላይ የብር ከሜዞ ቅቤ ያክላ ቁጢጥ ብላ ትታያለች። ተማሪዎች በሰላቢዋ ቅኔ ሲፋለጡ በድቅድቁ ጨለማ ተውጦ ከመልአከ ሞት በላይ ያስፈራ የነበረው ትልቁ ዋርካ ቅጠሎቹን እያወዛወዘ ንጹሕ አየር ወደ ቅኔ ቤቱ ይረጭ ጀመር። የዋርካው ቅጠሎች ጠሎችን በተማሪዎች አናት ላይ በስሱ ያርከፈክፋሉ። ጨለማውን ተከትሎ ያካፋ የነበረው የሌሊት ካፊያ በጨረቃዋ ብርሃን ተሰናበተ። ያ ሁሉ ተማሪ ስሷን ጨረቃ እየቃኘ ከቅኔው ጋር ግብግብ እንደገጠመ ነው። በሊቁ ቅኔ ቤት በቅኔ ማጥናት ጊዜ ወዲህ ዘረጥ ወዲያ ዘረጥ እያሉ ጊዜን ማባከን ፈጽሞ የተከለከለ ነው። ማንም ዘንዘሪጡ አውደልዳይ ተማሪ በዚህ ግብር ከተመላለሰ አኮፋዳውን ሸክፎ ቅኔ ቤቱን ለቆ እንዲሄድ ሕገ ደንብ አለ። ቅኔ ቤቱ የትጉሃን መናኸሪያ እንጂ የአውደልዳዮች ጊዜ ማሳለፊያ አይደለም። በትልቁ የተዋናይ ሀገር በሊቁ ፋሬስ ቅኔ ቤት እንዲህ አይነቱ መደዴነት ፈጽሞ የተከለከለ ነው። አንድ ጀማሪ ቅኔ ተማሪ ቅኔ በጀመረ በዓመቱ ራሱን ችሎ ቅኔ አስቦ ካልተቀኘ ሊባረር ይችላል። ሙሉ ለሙሉ ቅኔ ባያውቅ እንኳን ሰምና ወርቅ መለየት አለበት። በቀር ዕጣ ፋንታው መባረር ነው። በሊቁ ቅኔ ቤት ጉባኤው ሲደራ እነዚያ ሁላ ተማሪዎች አንዳች ምግብ ሳይቀምሱ ሌሊቱ ተጋመሰ። ቸሩ ቶማስ ለሳምንት ያህል በእንግድነት የተቀበላቸውን ታሪኩንና ገሞራውን በረሃብ ቀጣቸው። በእንግዳው ግጥሬ ቆልቶ ያቀምሰናል ብለው ቢጠብቁ ዋዜማን ጨርሶ ሥላሴውን ከዚያም መወድሱን ሲሸመድድ ቤት ውስጥ እንግዶች መኖራቸውን ረሳው። እነሱም ቁርጣቸውን አውቀው በእንቅልፍ ዓለም ሰጠሙ። ቢሆንም ቆጡ በቁንጫ የተሞላ ስለነበር እንቅልፋቸው ወደ ሰመመን ተዛወረ። ከቁንጫው ጋር ምንዳቤው ተጨምሮ ሲሞሸልቃቸው ሌሊቱ የአህያ ሆድ መሰለ። ቶማስ መወድሱን አጥንቶ ጨርሶ ወደ ጎጆው ሲመጣ እንግዶች መኖራቸው ትዝ አለው። በረሃብ እንደቀጣቸው ሲያስታውስ ራሱን በእጆቹ ጨብጦ በቁሙ ደነዘዘ። እንግድነታቸውን በትህትና ባለመቀበሉ ፈጣሪ ሊቀየመው እንደሚችል ሲያውቅ አይኖቹን ወደ ጸባዖት ቀን አድርጎ አንድ አቡነ ዘበሰማያት ጸልዮ ስርየት ጠየቀ። ከዚያም ቀስ ብሎ ወደ ቤቱ ሲገባ ሁለቱ ኃያላን ቅኔ ዘራፊዎች እንቅልፍ አጥተው ሲገላበጡ ደረሰ። ወንድሞቼ በመደናገጥ መንፈስ ተጣራ። ሁለቱ ድምፅ ሰጡት። አላችሁ? ተገርሞ ጠየቀ። አለን። ቅጸላው አበቃ አለ ታሪኩ። ከአንዲት ቅኔ በቀር ሁሉም ተቀጸለ። መወድሱና ጉባኤ ቃናው የጉድ ነበር። መወድሱን አሸነፍነው። ጉባኤ ቃናዋ ግን ብዙ አልገባችንም።
የኔታን በደንብ አላብራሯትም አለ ያልሰሙ መስሎት። ሸጋ ቅኔ ቤት ነው። የተማሪዎች ትጋት፣ የመምህሩ ቅኔ ልባችንን ማርኮታል። እንዲህ ያሉ ቅኔ ቤቶች አልፎ አልፎ እንጂ እንደ ልብ አይገኙም አለ ታሪኩ። አዎ የኔታ በጣም ሸጋ ቅኔ ይዘርፋሉ። ጎን ለጎንም አቡሻክር ያስተምራሉ። መርሐውር ያስሄዱ ነበር። ከቅርብ ቀን ወዲህ ግን አቁመዋል። ከዚህ ሀገር መከራው ምንዳቤው ብቻ ነው። በእርግጥ ምንዳቤውን የፈጠረው የተማሪው ብዛት እንጂ ሀገሩ ችጋራ መሆኑ አይደለም። እንደሚታወቀው ጎጃም ነጭ ጤፍ ከሚያበቅሉ ሀገራት አንዱ ነው። በተለይ ጎንጂ ቆለላ ነጭ ጤፍና ጥቁር ጤፍ በማብቀል ይታወቃል። ከደጀን ቀጥሎም በጎጃም ሁለተኛው ይመስለኛል። እሷ የጠቢብ ልጅ ሀገሯ ቆለላ፣ ጥርሶቿ ያኝኩም ከነጭ ጤፍ ሌላ እያሉ የጎንጂ ጽላሎ ሰዎች ለልጆቻቸው ግጥም እየገጠሙ፣ ተማሪዎች ግን ይራባሉ። ሀገሩም እንዲህ አርጎ ነጭ ጤፍ እያበቀለ በቅኔ ቤታችን ረሃብ አለ። በተማሪዎች ልክ ለልመና የሚሆን መንደር ስለሌለ ምንዳቤው ጽኑ ነው። ቢሆንም ጥሬ ነገር አይጠፋም። ለእኔም ቢሆን ብዙ ሽምብራ አለኝ። በጋ የሰበሰብኩት ነው። ሌሊቱ በደንብ ይንጋና ሽምብራ ቆልተን ረሃባችንን እንወጣለን አለ ቶማስ። ከቆጥ አልጋው ላይ ሆነው በረሃብ ሰመመን ውስጥ ያሉትን ተማሪዎች ምን ችግር አለው ብለህ ነው? እንኳን ቅኔውን ቀጸልክ፣ እኛማ ደህና ነን። የበላነው እንኳ ጎደል አላለም። ሁለቱም መወድሱን እንደ ምግብ ቆጥረውታል። ቸሩ ቶማስ ስህተቱ የእግር እሳት ሆኖ ቢሰማውም የሁለቱን ይቅርታ ሲሰማ ትንሽ ተንፈስ አለ። ሌሊቱም እየነጋ መጣ። ቶማስ ጎኑን ሳያሳርፍ ወደ ማለዳው ጸሎት ተቀላቀለ። ከትራሱ ስር ተሽጣ የምትኖረውን የጸሎት መጽሐፉን ስቦ ገጹን አማተበ። ምንም የጸሎት መጽሐፉን ከትራሱ አንስቶ ለጸሎት የተዘጋጀ ይምሰል እንጂ ዳዊቷን ግን አልገለጣትም። ዳዊቷን ጉልበቱ ላይ አስቀምጦ ከዳዊቱ ግማሽ ያህሉን በግዕዝ ቋንቋ በቃሉ አንበለበለው። እንዳስለመደው በጸሎት ዘወትር ጀምሮ ውዳሴና ቅዳሴውን በቃሉ ሰለቀው። ውዳሴው እንዳከተመ ጸሎተ ስምዖን አምዳው የሚባለውን ትልቁን ጸሎት ተጋጠመው። ይህንን ጸሎት መድገም የጀመረበትን መዋለ ዕድሜ እሱም ቢሆን አያስታውሰውም። ከግዕዝ ቋንቋ ጋር በደንብ ከተዋወቀ ጀምሮ ያስለመደው ጸሎቱ ነው። ቶማስ በዚህ ጸሎት ከባድ ፈተናዎችን አልፎበታል። ከአቡሻክርና ከመርሐውር የተውጣጣ ሌላም ፍቱን ጸሎት አለው። ከአንድ ትልቅ አባት የተሰጠው ስለሆነ ያንን ጸሎት ከሰው ፊት አይሞክረውም። ብቻውን ሲሆን ነው የሚጸልየው። ጸሎቱ ቀላል ሲሆን የሰማይና የምድርን ምስጢር የሚገልጽ ቃል አለው። ቶማስ ይህን ምስጢራዊ ጸሎት ሲጸልይ የሰው ድምፅ ቀርቶ የወፍ ድምፅ እንኳን ይጠላል። ውዳሴውንና የስምዖን አምዳዊ ጸሎትን እንደጨረሰ ምንም መጽሐፍ ሳይገልጥ እጅግ ከባድ የሆነውን በግዕዝ ቋንቋ የተጻፈውን የዮሐንስ ራእይ በቃሉ መጸለይ ሲጀምር ታሪኩና ገሞራው ደነገጡ። ይህ የዮሐንስ ራእይ ያለ መጽሐፍ በቃል ቀርቶ በመጽሐፍ እንኳን ለማንበብ ግዕዙ ለአንባቢ ዳገት ነው። እንደ ልብ አይነበብም። ግዕዙ እጅግ ሸካራ ቀለም ነው። እንኳን ለዛሬው አንባቢ ለራሱ ለዮሐንስም የተተረጎመለት አይመስልም። ጥንቱንም ራእይ ስለሆነ በጊዜ እንጂ በሥጋዊ ዕውቀት በደማዊ ልሳን ሊተረጎም አይችልም። ቶማስ ግን እንደ ውዳሴ ማርያም መጽሐፍ ሳይገልጥ በቃሉ አሽመደመደው። ሁለቱ ኃያላን የቅኔ ዘራፊዎች የቶማስ ሁኔታ ድንቅ እያላቸው የራሳቸውን ጸሎት ጀመሩ። ሦስቱም ተማሪዎች በጸሎት ዓለም ላይ ሳሉ ወደ ማኅበር ቤቱ ገደማ የደወል ድምፅ ተሰማ። ሁለቱም እንግዶች ደወሉ ወደ ተሰማበት አቅጣጫ ጆሮአቸውን ሲያቆሙ ቶማስ አብራራላቸው። የሰማችሁት የደወል ድምፅ የጠዋቱን ውዳሴ ማርያም ለማድረስ ተማሪዎችን የሚሰበስብ ድምፅ ነው። ደወሉ ሲደወል ከጀማሪ ተማሪዎች እስከ ቅኔ ዘራፊዎች፣ ከልሂቅ እስከ ደቂቅ በቅኔ ቤቱ እንደ ጉንዳን የሚርመሰመሱ ተማሪዎች በሙሉ ወደ ማኅበር ቤቱ ይሰበሰቡና ጸሎቱ በኅብረት ይደረሳል። ከውዳሴ ማርያም በተደጋጋሚ የሚቀር ተማሪ ካለ ውስጡ ይጠናል። መናፍቅ ሊሆን ስለሚችል በጓደኛው በኩል ጥናት ቢጤ ይሰራበታል። መናፍቅ ሆኖ ከተገኘ ዕለቱን ይባረራል። ጠንቋይ ከሆነ ደግሞ ምክር ይሰጠዋል። ጠንቋዩ እንደ መናፍቁ ዕለቱን ውጣ አይባልም።
ከክፉ ግብሩ እንዲመለስ በየኔታ ቃል ይመከራል። ከጥንቁልና መንፈስ ወጥቶ ዝግንትሉን በሳት አቃጥሎ ወደ እውነተኛው መንገድ ከመጣ በተማሪነት ይቀጥላል። እንደ ሲሞን መሰሪ በምትሃቱ ከጸና ግን በቅኔ ቤቱ ደንብ ይባረራል። ይሄ ዘላለም ጸንቶ የሚኖር የቅኔ ቤቱ ሕገ ደንብ ነው። መናፍቁም ሆነ ጠንቋዩ ምንፍቅናና ጥንቁልና ነፃ መብታቸው ስለሆነ መናፍቁ እምነቱን፣ ጠንቋዩ ጥንቁልናውን ሸክፎ ከቅኔ ቤት በአስቸኳይ ይወጣል። በእርግጥ አለገራገሩ ቶማስ ሲቀጥል በእርግጥ እንዳመጣጣቸው በወይራ ዱላ መሸለጥ ይቻል ነበር። ነገር ግን ሰብአዊ መብታቸውን መግፈፍ ሕጋዊ ስላልሆነ በቅኔ ቤቱ ደንብ ቅኔ ቤቱን ለቀው እንዲወጡ እንጂ 40 ጅራፍ አይታዘዝባቸውም አለ። እግረ መንገዱን ለእነሱም የቅኔ ቤቱን ደንብ እያሳወቃቸው መሆኑን በልቡ እያሰበ ከትንሽ ዝምታ በኋላ በነፃ መሰናበታቸው ግን አለ ቶማስ፣ እኔን ጨምሮ በተማሪዎች ልቦና ቅሬታ ማሳደሩ አልቀረም። ለምን ብትሉ የመጡት ሆነ ብለው የቅኔ ቤቱን ስም ለመስበር እንደሆነ እየታወቀ እንዲህ በቀላሉ መለቀቃቸው ለሃይማኖታቸው እጅግ ቀናኢ ለሆኑ ተማሪዎች አልተዋጠላቸውም። ባይዋጥላቸውም በፍቅር መሸኘት አግባብ ስለሆነ ለተንኮል መጥተው በሰላም ይሸኛሉ። እናም እንደነገርኋችሁ ይሄ የደወል ድምፅ ለውዳሴ ማርያም ተሰብሰቡ ለማለት የተደወለ ነው። ከዚህች ቅጽበት ጀምሮ ሁሉም ተማሪ ተሰብስቦ ቅዳሴ ማርያምና መልክአ ኢየሱስ ያደርሳል። በውዳሴ ማርያሙ የድንግል ማርያም ወላዲት አምላክነት የምስጢረ ሥጋዊ ጥልቅነት አለበት። በመልክአ ኢየሱስ ውስጥ ደግሞ ጌታ ሰው ሆኖ ለሰው ልጆች የከፈለው ቤዛነት አለ። እሱ በጋራ ይጸለያል፣ ወንጌል ይነበባል። ጸሎቱ እንዳበቃ የኔታ ከመጽሐፍ ቅዱስ ክፍል አንዱን አውጥተው ያብራራሉ። አያይዘውም የቅኔ መንደርደሪያ የሚሆኑትን ፍሬ ሐሳቦች መራርጠው በአጭሩ ለተማሪዎች ያስረዳሉ። የዕለቱ ቅዱስም ሆነ ሰማያዊ መልአክ ታሪክ ደግሞ በየኔታ ቃል ይታወሳል። ከዚያም ተማሪዎች ወደ ቅኔ ቆጠራ ይበተናሉ። ከቀኑ 3 ሰዓት ሲሞላ እንደገና ደወሉ ይደወላል። ሁሉም ተማሪዎች በድጋሚ ለጉባኤ ይመጣሉ። አንተም ሂድ፣ የኔታ ከመጡ ብዙ ቀለም ያልፋል አለ ገሞራው ሲያዳምጥ ቆይቶ። አይ ግድ የለም አሁን እናንተን በደንብ ማስተናገድ አለብኝ። ፀሐይ በደንብ ሞቅ ማለት ስትጀምር አካባቢውን አስቃኛቸዋለሁ። ደግሞ የቅኔ ቤት ሕገ ደንብ አለን። አዲስ እንግዳ ሲመጣ አካባቢውን በደንብ እንዲያውቀው አንድ ቀን ሙሉ ሲጎበኝ ይውላል። የዛሬ ሥራዬ እናንተን ማስተናገድ ነው። አካባቢውን በደንብ ትቃኛላችሁ። ወደ ዋናው ገዳም እንሄዳለን። ከዚያም አካባቢውን በደንብ ትቃኛላችሁ። እኔ የተቻለኝን ያህል አሳያችኋለሁ። ቀሪውን ደግሞ የገበዘ ማርያሙ አገልጋይ አባ ይሆናሉ። ታምረኛ አባት ናቸው። ጺማቸው ዠርጋጋ ነው። ብፁዕ እንጂ እርስዎ ብለው አንጠልጥለው ሲጠሯቸው አይወዱም። አማት ነኝ እንዲህ እርስዎ የምትለኝ ብለው መልሰው ይዘልፋሉ። በአካላቸው በጣም ቀጫጫ ናቸው። የመናኝ ሰውነት ነው ያላቸው። ሚዛን ላይ ወጥተው አያውቁም ነበር። አንድ ቀን ግን ገበያ እንደወጡ በጓያው ሚዛን ተመዝነው ወደ 55 ኪሎ ግራም ብቻ ሆነው ቀሩ ብሎ ለብቻው ተገረመ ገራገሩ ቶማስ። ከዚያም ሁለቱም ጆሮአቸውን እንደሰጡት ሲያውቅ ቀጠለ። እንዲያም ሆኖ ሰውነታቸው በጣም ቀልጣፋና ቀላል ነው። እሳቸው ሁሉን አንድ ባንድ ያስጎበኟችሁና ወደ ማታ ወደ ቤታችን እንመጣለን። ነገ ደግሞ ከየኔታ ዘንድ ትሄዱና ቅኔ መናገር ትጀምራላችሁ። ከ3 ቀን በኋላ ማንኛውም እንግዳ ተማሪ ቅኔ እንዲነግር የቅኔ ቤቱ ሕገ ደንብ ይደነግጋል አለና አይኖቹን በጎጆዋ ቀዳዳ ጮለቀ። ከጀንበር ይልቅ ለጋዋ ጨረቃ በጎንጂ ሰማይ ላይ የብር ከሜዞ ቅቤ ያክላ ተጎዝራለች። ፀሐይ በደንብ ፏ ብላ እስክትወጣ ሽምብራ መንከር አለብኝ ብሎ ተነሳ ቶማስ። ገሞራው በብራና የተጠቀለለ መጽሐፍ አውጥቶ ማንበብ ጀመረ። በመዳፉ ላይ ካሉ ድንቅ መጽሐፍት መሃል በቀን 3 ምዕራፎችን ያነባል። አንድ ምዕራፍ በቃሉ ይሸመድዳል። የሸመደደውን ወደ ተለያየ ምስጢር እያብራራ ሲፈላሰፍ ይውላል። ማለዳ ተነስቶ በትንሹ ካላነበበ ውስጡ ይቆጣል። ቀኑም ጥሩ ስሜት አይሰጠውም። በሕይወቱ ውስጥ አንዳች ነገር እንደጎደለው ይቆጥረዋል።
ሁሉም ወደ ግል ጉዳያቸው እንደተሰለፉ የጎንጂ ጽላሎ ጀንበር እግሯን አንሰራራች። የጨረቃ ብርሃን ቀጠለ። ቅኔ ቤቱ በጸጥታ ተዋጠ። ያ ሁሉ ወፈ ሰማያት ተማሪ ወደ ጉድጓዱ ወርዶ ቅኔ መቁጠር ጀመረ። ቶማስ ሊነጋጋ ሲል በቀዝቃዛ ውሃ የነከራትን ሽምብራ ዋርማ ከሚባለው የቅል ገበቴ ከፍቶ ሲመለከት እንደ መራስ ብላ አገኛት። ወዲያውኑ ከጎጆ በር ላይ ወድቃ ሌሊት ብርድ ቀን ሐሩር የሚፈራረቅባትን እንደ ውሻ ምላስ የሳሳች ብረት ምጣድ ጥዶ ጥሬዋን ሽምብራ መቁላት ጀመረ። ሽምብራዋን ቆልቶ ትንሽ በረድ እስክትል ወደ ወንዝ ወርዶ በቅምጫና ቅል ቀዝቃዛ ውሃ ቀድቶ ተመለሰ። ሦስቱ ተማሪዎች ያችን ሽምብራ ጥሬ ወደ አፋቸው ብለው ወደ ዕለቱ ጉብኝት አመሩ። ሐሽማል። ደራሲ ማዕበል ፈጠነ። ተራኪ ዮሐንስ የዝና ሲሳይ። ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ። ከኢዛና ትረካው